ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የነዳጅ ምርቶች የችርቻሮ መሸጫ ላይ ከፍተኛ የሆነ የዋጋ ጭማሪ መደረጉ ተሰምቷል። በሌላ በኩል ደግሞ ነዳጅን በጥቁር ገበያ መሸጥ ተባብሶ የቀጠለ ሲሆን በመኖሪያ ቤት ግቢ ውስጥ የነዳጅ ዴፖ በመስራት በህገወጥ መንገድ ነዳጅ በማከማቸት ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። ሙሉ መረጃውን እናጋራችኋለን። መንግስት ጥቁር ገበያን ለማስቀረትና ለመቆጣጠር እንደ መፍትሄ ለተለያዩ የምንዛሬ ቢሮዎች በህጋዊ መንገድ እንዲሰሩ ነፃ ገበያ ፈጥር ያለው ባለበት ወቅት የህገወጥ ዶላር ዝውውር ተባብሶ የቀጠለ ሲሆን በትላንትናው ዕለትም በህገወጥ መንገድ ሲዘዋወር የነበረ በ100 ሺህ የሚቆጠር የአሜሪካን ዶላር በቁጥጥር ስር መዋሉ ተሰምቷል። ዝርዝሩን ትሰሙታላችሁ። ከፌዴራል መንግስት በተጨማሪ የክልል መንግስታት የከተማ አስተዳደሮችና ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ መውጣቱ ተሰምቷል። ይህንንም የምትሰሙት ይሆናል። ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ግብይት ፕላትፎርም አገልግሎት መጀመሩ ተነግሯል። የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። በማይናማር በእገታ ላይ የነበሩ ዜጎች ከ80 በላይ በዛሬው ዕለት እስከ ቀጣዩ ሳምንት አርብ ድረስ ደግሞ ከ500 በላይ ኢትዮጵያውያን ወደ ሀገራቸው እንደሚመለሱ የወላጆች ኮሚቴ ገለጸም። በዚህም የኢትዮጵያ አየር መንገድ በየቀኑ 80 ልጆችን ለማመላለስ ፕሮግራም ማስቀመጡንም የወላጆች ኮሚቴ ገልጸዋል። ይህ ፕሮግራም ደግሞ የተቀመጠው ኒው ደልሲ ባለመው ኤምባሲ ሲሆን ኢትዮጵያን ወክለው ታይላንድ ያሉ አካላት ከአርሚዎች ጋር በመነጋገር ውጭ ጉዳይ ባደረጉት ጥረት ነው ተብሏል። በዚህ መሰረት እስከ ቀጣዩ ሳምንት አርብ ድረስ ከ500 በላይ ኢትዮጵያውያን ወደ ሀገራቸው እንደሚገቡም ተነግሯል። በአሁኑ ወቅት ታግተው ከአሰሪዎች ካምፓኒ ያመለጡ ልጆች መኖራቸውም የተገለጸ ሲሆን አንድ ካምፕ ውስጥ ደግሞ 26 ኢትዮጵያውያን ታጋቾች እንዳሉም ተሰምቷል። በዚህም ደግሞ ሙሉ መረጃውን ለውጭ ጉዳይ ሚኒስቴር አስተላልፈናል ያሉት የወላጆች ኮሚቴ አሁንም መንግስት ቶኪዮ ካለው ኤምባሲ ጋር በመነጋገር ለስደተኞቹ እንዲደርስላቸው ጠይቀዋል። በተጨማሪም ሰሞኑን በማይናማር ታጣቂዎች እጅ የነበሩ 41 ኢትዮጵያውያን ወደ ሀገራቸው መመለሳቸው ይታወሳል። በማይናማር ከሚገኙ የሳይበር ወንጀል ካምፓኒዎች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ መሻገራቸው ተሰምቶ ነበር። አሁንም በታጣቂዎች እጅ ካሉ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በሁለት ሳምንት ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል መባሉን እኛም በገበያ ሚዲያ ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ከ30 ቢሊዮን ብር በላይ ካፒታል ላስመዘገቡ በርካታ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን የድሬዳዋ አስተዳደር የንግድ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀም። ባለፉት 9 ወራት ለ338 የኢንቨስትመንት ፍቃድ ጠያቂ ባለሀብቶች ፍቃድ ለመስጠት ታቅዶ ከ400 በላይ ለሚሆኑ ባለሀብቶች ፍቃድ መሰጠቱን በቢሮው የኢንቨስትመንት ጥገናና ፕሮሞሽን ቡድን መሪ አቶ አበራ መንግስቱ ተናግረዋል። በዚህም ባለሀብቶቹ በማኑፋክቸሪንግ
በማኑፋክቸሪንግ አገልግሎት፣ በኮንስትራክሽንና በግብርና ዘርፎች ላይ መሰማራታቸውን ገልጸው በ9 ወራት በተደረጉ ድጋፎችና ምቹ አሰራሮች ከ30 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ ተሰጥቷልም ብለዋል። የተቀናጀ የመሰረተ ልማትና የፋይናንስ አቅርቦት፣ ሙያዊ ድጋፍና ፈጣን አገልግሎቶች ባለሀብቶች እንዲጨምሩ ያገዘ ሲሆን ፍቃድ ከተሰጣቸው ባለሀብቶች መካከልም 9 ወደ ስራ መግባታቸው ተነግሯል። ይህን ተከትሎ ድሬዳዋን የኢንዱስትሪና የንግድ ማዕከል ለማድረግም ባለሀብቶች ወደ ከተማዋ መጥተው በተለያዩ ዘርፎች ኢንቨስት እንዲያደርጉም ጥሪ ቀርቧል። በመኖሪያ ቤት ግቢ ውስጥ የነዳጅ ዴፖ በመስራት በህገወጥ መንገድ ነዳጅ በማከማቸት ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ የመኪና ጣቢያ ወይም ላቢያጆ እንደ ሽፋን በመጠቀም በመኖሪያ ቤት ግቢ 10 ሜትር ጥልቀት ያለው ዴፖ በመስራት በህገወጥ መንገድ ነዳጅ ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የሲዳማ ክልል ጸጥታ ቢሮ አስታውቋል። በዚህ በተቆፈረው ዴፖ ውስጥ ደግሞ ከ23 በርሜል በላይ ናፍጣና ቤንዚል መገኘቱም ተነግሯል። ከነዳጅ በተጨማሪ ከመንግስትና ከግል ድርጅቶች ተሰርቀው የተከማቹ የተለያዩ ብረታ ብረቶች፣ የመኪና ጎማዎች፣ ኮምፕሬሰሮች፣ የውሃ ቱቦዎች፣ የብየዳ ማሽንና ሌሎች በርካታ አዲስና ያገለገሉ ዕቃዎችን መያዙን የሲዳማ ክልል ጸጥታ ቢሮ ኃላፊና የክልሉ ህገወጥ የነዳጅ ግብይት ሰብሳቢ የሆኑት አቶ አለማየሁ ጢሞቴዎስ ተናግረዋል። በተጨማሪም በግቢው ውስጥ ህገወጥ የነዳጅ ክምችትና ሽያጭ አገልግሎት ሲሰጡ የነበሩ ባዶ የነዳጅ ታንከሮችም መኖራቸው ተገልጿል። ህገወጥ ዕቃዎቹ የሐዋሳ ጉምሩክ ቅርንጫፍ ጽሕፈት ቤት ከህብረተሰቡ በደረሰው ጥቆማ መሰረት ክትትል በማድረግ ሚያዝያ 26 ቀን 2017 ዓ.ም የተያዘ ሲሆን የፌዴራል ፖሊስ ሬጅመንት 15 አመራሮችና አባላት እንዲሁም የሐዋሳ ከተማ ፖሊስ አመራሮችና አባላትም ተሳትፈውበታል። ከወንጀል ድርጊቱ ጋር ግንኙነት አላቸው ተብለው የተጠረጠሩ 3 ግለሰቦችን በቁጥጥር ስር ውለዋል ተብሏል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን አስታወቀም። ይህን ተከትሎ ባለስልጣኑ የአውሮፕላን ማረፊያዎች ግንባታና የማሻሻል ስራ ተጠናክሮ መቀጠሉንም አስታውቋል። በኢትዮጵያ በአሁኑ ወቅት 23 የአውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸው የተነገረ ሲሆን በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች ደግሞ በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙም ተጠቁሟል። በዚህም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ማረፊያዎች ግንባታ፣ የነባሮችን ደግሞ ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ጌታቸው መንግስቴ ተናግረዋል። ዋና ዳይሬክተሩ አክለውም በፌዴራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮቹ ላይ ደግሞ የማስፋፊያና የማሻሻያ ተግባራት እየተከናወነ ነው ብለዋል። ኢትዮጵያ ካላት የቆዳ ስፋት፣ የኢኮኖሚ እድገት እንዲሁም የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ አይደለም ያሉት አቶ ጌታቸው የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማጠናከር እየተሰራ መሆኑን አንስተዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱንም ዋና ዳይሬክተሩ ተናግረዋል። በዚሁ መሰረትም 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱንም አስገንዝበዋል። ወደ ግንባታ የገቡ በጥገና ላይ የሚገኙና የፋይናንስ ማፈላለግ ላይ የሚገኙ መኖራቸውንም የተነሳ ሲሆን በቱሪዝም መዳረሻ አካባቢዎች በቀላሉ የሚበላሹ የግብርና ምርቶችና ማዕድናት ባሉበት አካባቢዎች እንደሚገነቡም ተነግሯል። ለዚህም ደግሞ በብሔራዊ ኤርፖርቶች ልማት መሪ እቅድ እየተዘጋጀ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተሩ አቶ ጌታቸው መንግስቴ ተናግረዋል። በትላንትናው ዕለት በሕገ ወጥ መንገድ ሲዘዋወር የነበረ 120 ሺህ የአሜሪካን ዶላር በቁጥጥር ስር መዋሉ ተሰማም።
በአዋሽ ጉምሩክ ቅርንጫፍ ጽሕፈት ቤት በተደረገ ክትትልና ፍተሻ መነሻውን መቀለ ከተማ ባደረገ በፈሳሽ ጭነት ማመላለሻ ተሽከርካሪ ታንከር ውስጥ በህገወጥ መንገድ ሲዘዋወር የነበረ 120 ሺህ የአሜሪካን ዶላር በቁጥጥር ስር መዋሉን የጉምሩክ ኮሚሽን አስታውቋል። ህገወጥ ዶላሩ በቁጥጥር ስር የዋለው ደግሞ ምንም ፈሳሽ ጭነት ሳይጭን ወደ አዲስ አበባ መስመር እየተጓዘ በነበረ የፈሳሽ ጭነት ማመላለሻ ተሽከርካሪ ታንከር ውስጥ በፕላስቲክና በፕላስተር ተጠቅልሎ መሆኑም ተነግሯል። በዚህ ድርጊትም የተሳተፉ 2 ተጠርጣሪዎች በቁጥጥር ስር መዋላቸውን ኮሚሽኑ ገልጿል። ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ግብይት ፕላትፎርም አገልግሎት መጀመሩ ተነገረም። ኢትዮ ቴሌኮም ሁሉን አቀፍ ሀገራዊ የዲጂታል ግብይት ስርዓትን እውን ለማድረግና የዲጂታል ኢኮኖሚ ትሩፋትን በሙሉ አቅም ለመጠቀም ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ግብይት ፕላትፎርም አገልግሎት አስጀምሯል። እንዲሁም አስተማማኝ ደህንነቱ የተጠበቀና የተማከለ ዲጂታል ግብይት ተግባራዊ ለማድረግ በርካታ ስራዎችን ሲያከናውን መቆየቱን ኩባንያው ገልጿል። ይህ አገልግሎትም የግብይት ስርዓትን በማዘመን ወደ ላቀ ደረጃ ለማሻገር የሚያስችል አካታች ምርትና አገልግሎት አቅራቢዎችን ከሸማቾች ጋር የሚያገናኝ መሆኑም ተነግሯል። ይህ የዲጂታል ገበያ ለሀገሪቱ አዲስ ምዕራፍ የሚከፍትና ሁሉን አቀፍ እድገትን ለሁሉም ዜጎች ለማድረስ መሰረት የሚጥል ነው ሲሉ ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ስራ አስፈጻሚዋ አክለውም ፕላትፎርሙ በተለይም በመላ ሀገሪቱ የሚገኙ አነስተኛና መካከለኛ የንግድ ድርጅቶችን ከሸማቾች ጋር በቀላሉ ለማገናኘት ለማብቃትና አዳዲስ የገበያ ዕድል ለመፍጠር የዲጂታል ኢኮኖሚ ትሩፋትን አሟጦ ለመጠቀም የሚያስችል መሆኑንም አንስተዋል። ዘመን ገበያ ንግድን ለማቀላጠፍና ከአነስተኛ ጀምሮ እስከ ትላልቅ የንግድ ድርጅቶችን በማገናኘት የገበያ ተደራሽነትን በማስፋት የኢኮኖሚ እንቅስቃሴ እንዲጨምር፣ የሥራ ዕድል እንዲፈጠርና አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እንዲያድግ አስተዋጽኦ እንደሚያደርግም ተነግሯል። በዚህም ኢትዮ ቴሌኮም ከዘመን ገበያ ጋር በአጋርነት ለመስራት ያቀረበውን ጥሪ ተከትሎ ከ42 በላይ የተለያዩ የንግድ ድርጅቶችና ሎጂስቲክ አገልግሎት ሰጪዎች አገልግሎት መስጠት መጀመራቸው ተነግሯል። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የዓለም የነዳጅ ዋጋን መነሻ በማድረግ ከትላንትናው ማለትም ሚያዝያ 30 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ ስራ ላይ የሚቆይ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ጭማሪ መደረጉን ሚኒስቴሩ አስታውቋል። በዚሁ መሰረትም 1 ሊትር ቤንዚን 122 ብር ከ53 ሳንቲም፣ 1 ሊትር ክሮሲን ደግሞ 116 ብር ከ49 ሳንቲም፣ 1 ነጭ ናፍጣ እንዲሁ 116 ብር ከ49 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ ደግሞ 106 ብር ከ77 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ እንዲሁ 104 ብር ከ8 ሳንቲም፣ 1 ሊትር የአውሮፕላን ነዳጅ ደግሞ 109 ብር ከ56 ሳንቲም እንዲሸጥ መወሰኑን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በዚህም የቀላል ጥቁር ናፍጣ የሊትር መሸጫ ዋጋ ደግሞ 109 ብር ከ22 ሳንቲም የነበረ ሲሆን የ3 ብር ከ55 ሳንቲም ቅናሽ አሳይቷል ተብሏል። 1 ሊትር ከባድ ጥቁር ናፍጣ ደግሞ እንዲሁ 106 ብር ከ75 ሳንቲም ከነበረበት ወደ 106 ብር ከ77 ሳንቲም ዝቅ ያለ ሲሆን የአውሮፕላን ነዳጅም 113 ብር ከ20 ሳንቲም ከነበረበት ወደ 109 ብር ከ56 ሳንቲም መቀነሱን የሚኒስቴሩ መረጃ ያመለክታል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። እንዲሁም ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። 1 ዩሮ 164 ብር ከ50 ሳንቲም እየተገዛ
167 ብር ከ79 ሳንቲም እየተሸጠ ይገኛል። እንዲሁም አንድ ስዊስ ፍራንክ ደግሞ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁ የቻይናው ዩዋን 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶች በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ ካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሆኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሆኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።